ማይክል አስትሮሎጂ ነኝ። ምዕራፍ 3 ሶል እርጅ ኤንድ ፐርሰናሊቲ ነምበርስ የነፍስ ፍላጎትና የውጫዊ ማንነት ቁጥሮች ኤሶቴሪክ ኒውመሮሎጂ። እንኳን ወደዚህ ፈርስት ክላስ ማስተር ክላስ በሰላም መጣችሁ። ባለፈው ክፍል ስለ ላይፍ ፓት እና ኤክስፕሬሽን ነምበር አይተናል። ዛሬ ግን ወደ ጥልቁ ማንነት እንገባለን። አንድ ሰው በውጪ የሚታየው ባህሪና በውስጡ የሚፈልገው ነገር ለምን ይለያያል? መልሱ እዚህ ጋር ነው። ሶል እርጅ ነምበር ማለት የልባችሁ ጥልቅ ምኞት why you do what you do ማለት ሲሆን ፐርሰናሊቲ ነምበር ደግሞ ሰዎች እናንተን ሲያዩዋችሁ የሚሰማቸው የመጀመሪያ ስሜት ወይም the mask you wear ነው። አስትሮሎጂ በሕይወታችሁ ውስጥ ስላለው እውነተኛ ምንነትና ጥልቅ ትርጉም በዝርዝር ማወቅና በጥልቀት መማር ለምትፈልጉ ሀገራችን ላይ የተሸጠውና ተወዳጁ መጽሐፌ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍት መደበር ጃፋር ቡክስቶር ይገኛል። ሄዳችሁ አሁኑኑ ግዙ። አሁን ወደ ካልኩሌሽኑ እንግባ። እንዴት ይስላል? በፓይታጎሪያን ኑሜሮሎጂ ሲስተም መሰረት ስማችንን ወደ ቁጥር የምንቀይርበት መንገድ ለሁለቱ ይለያያል። አንድ ሶል እርጅ ነምበር የሚሰላው የስማችሁ ቫውልስ አናባቢዎች ብቻ ተደምረው ነው። አ፣ ኤ፣ አይ፣ ኦ፣ ዩ እና አንዳንዴ ዋይ እንደ ድምፁ ሁኔታ። ሁለት ፐርሰናሊቲ ነምበር የሚሰላው የስማችሁ ኮንሶናንትስ ተነባቢዎች ብቻ ተደምረው ነው። ሕግ ልክ እንደ በፊቱ ድምር ውጤቱ ማስተር ነምበርስ የሚሆኑ 11፣ 22፣ 33 ከመጣ በፍቹም ወደ አንድ ዲጂት እንዳትቀይሩት። ዱ ኖት ሪዲዩስ፣ ሌሎቹን ግን ወደ አንድ ዲጂት ቀይሩ። ፎርሙላ A1 B2 C3 D4 E5 F6 G7 H8 I9 J1 K2 L3 M4 N5 O6 P7 Q8 R9 S1 T3 U3 V4 W5 X6 Y7 Z8 ተግባራዊ ምሳሌ። እስቲ አንድ ዴቪድ ኮል የሚባል ሰው እንውሰድ። ሰዎች ይህንን ሰው በውጭ ሲያዩት ግን እንደ ቁጥር 3 ቀልደኛ ሳይሆን በጣም የበሰለ ለሰው ልጆች የሚያስብ ሁማኒቴሪያን እና ጠንካራ መሪ አድርገው ነው የሚያዩት። ቁጥር 9 በማርስ ይገዛል። ኤሶቴሪክ ሴንስ ላይ ልክ እንደ ኤሪስ ወይም ስኮርፒዮ አይነት ጠንካራና ተዋጊ ኦራ አለው። ሰዎች ይሄ ሰው ከባድ ነው ብለው ሊያስቡ ይችላሉ። ማስተር ነምበሮች ከመጡ ሶል እርጅ 11 በውስጡ የመንፈሳዊ መሪነት ፍላጎት አለው። ሩልድ ባይ ዩራነስ ቫይብሬሽን። ሶል እርጅ 22 ትልቅ ዓለም አቀፋዊ ፕሮጀክቶችን የመገንባት ጥማት አለው። ማስተር ቢልደር። አያችሁ አይደል? ዴቪድ በውጪ ጠንካራና ኮስታራ ፐርሰናሊቲ 9 ሊመስል ይችላል። ነገር ግን በውስጡ ጫውታና ሳቅ የሚወድ ልጅ ሶል እርጅ 3 አለ። ሚስጥሩ ያለው እዚህ ጋር ነው። ውህደቱ ነው ሚስጥሩ። የእናንተ ሶል እርጅና ፐርሰናሊቲ ይጣጠማሉ ወይስ ይጋጫሉ? ይህንን ማወቅ የሕይወታችሁን ግጭት ለመፍታት ይረዳል። ይህ ትምህርት ጠቃሚ ሆኖ ካገኛችሁት እና ስለ ኒውመሮሎጂ እና አስትሮሎጂ በጥልቀት በሳይንሳዊና በመንፈሳዊ መንገድ መረዳት ከፈለጋችሁ አሁኑኑ ማይክል አስትሮሎጂ ዩቲዩብ ቻናልን ሰብስክራይብ አድርጉ። የደወል ምልክቷን ተጫኑ። ዕውቀት ኃይል ነው። ኮከባችሁን ወኩ። ዓለማችሁን ግዙ። ፒስ አውት።